አብዛኛውን ጊዜ ተመዛኞች የሚሰሯቸው ስህተቶች ስለሚመዘኑት ነገር በደንብ ባለመረዳትና ለዛ ለተሰጣቸው ፕሮጀክት በቂ ዕውቀት ባለመኖሩ ምክንያት ብዙ ተማሪዎች በፕራክቲስ ምዘና ብቁ ሳይሆኑ ይቀራሉ። ሰላም ጤና ይስጥልኝ፣ እንዴት ናችሁ የዚህ ቻናል ቤተሰቦች? ዛሬ ደግሞ በፓርት 2 ወይም ደግሞ በክፍል 2 ይዤላችሁ የቀረብኩት ከባለፉ የቀጠለውን ፕሮጀክቶችን እንዴት አድርገን አንደርስታንድ ማድረግ አለብን፣ ወደ ፕራክቲስ ምዘናው ስንገባ የሚሰጠንን ፕሮጀክት ከዛ ላይ ተነስተን ደግሞ የሚሰጡንን ሲናሪዮ ቤዝ አድርገን ታስኮችን እንዴት አድርገን ኢምፕሊመንት እናደርጋለን የሚለውን ነገር ዛሬ ፓርት 2 ወይም ደግሞ ክፍል 2 ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ደሞም እንደሚመቻችሁ ባለሙሉ እርግጠኛ ስለሆንኩ ላይክ አድርጋችሁ ብትጀምሩት መልካም ነው። ለሌሎች እንዲዳረስ ደግሞ ሼር አድርጉት። ስለዚህ ተመዛኞች ይህ ቪዲዮ ለናንተ የተዘጋጀ ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ወደ ምዘና ተቋማት ተማሪዎች ሲገቡ ብዙ የሚሰሯቸው ስህተቶች የሚኖሩ ስለዛ ስለሚመዘኑት ነገር በደንብ አለማወቅ ነው እና የገጠመን ያለው ነገር ምንድነው? ተማሪዎች ወደ ምዘና ይገባሉ። ከዛ የሆነ ፕሮሲጀር ብድግ ያደርጉና ያንን ይሰራሉ። ይሄ ነው የታዘዝኩት ይላሉ። ያ ማለት ግን እዛ ሪል የሆነው ወይም ደግሞ ፕሮጀክቱ ላይ የተጻፈውን ግን በደንብ አንደርስታንድ ሳናደርግ የምንሰራው ነገር ምን እንደሆነ ባለማወቅ ብዙ ጊዜ ስህተት ይፈጠራል እና ያ ችግር እንዳይፈጠር ከመዛኝ ጋርም ግጭት እንዳንገባ እኛም እንደው ባነበብኩ ኖሮ በደንብ ባየሁ ኖሮ ብላችሁ እንዳትጸጸቱ በደንብ አድርጋችሁ ስለምትመዘኑት ነገር በደንብ አንደርስታንድ ማድረግ ያለባችሁ። እንግዲህ ከነዛ ውስጥ ባለፈው ወደ 3 ነገሮችን ይዤላችሁ ቀርቤያለሁ። በነዛ ውስጥ ደግሞ የተለያዩ ታስኮችን ይዤላችሁ ቀርቤያለሁ። ዛሬ ደግሞ 3 ፕሮጀክቶች በውስጣቸው ደግሞ 3 2 5ም ያላቸው ብዙ በውስጣቸው ታስክ ያላቸው። ታስክ ማለት ስፔሲፊክ የሚሰሩ ስራዎች ማለት ነው። ፕሮጀክት ማለት ደግሞ በጣም ሰፊ የሆነ ብሮድ የሆነ በውስጡ የተለያዩ ሲናሪዮዎች አሉት። አንድም ሁለትም ሊሆን ይችላል የተሰጠው ሲናሪዮ። ታስክ ደግሞ ምንላቸው ደግሞ በተሰጠን ሲናሪዮ መሰረት ከዛ ከታች የምንሰራቸው ስፔሲፊክ የሆኑ ዲስክሪፕሽኖች ማለት ነው። እስቲ ወደ መጀመሪያው እንሂድ። a 30 years old male client is having engine crash or motor crash accident come to your nearby hospital due to soft tissue damaging of left leg with perfusion hemorrhage or bleeding. He was unresponsive or unconscious or loss of consciousness. ስለዚህ አሁን ኬስ ሲናሪዮ ምንድነው ያለው? የ30 ዓመት ወጣት የሆነ ሰው በካር አክሲደንት ወይም ደግሞ በሞተር አክሲደንት መጣ። ከዛ ወደ እናንተ ወደ አቅራቢያ ወይም ደግሞ እሱ ወዳለው አቅራቢያ ህክምና እናንተ እዛ ላይ ናችሁ ተብሎ ይታሰባል። ስለዚህ ሶፍት ቲሹ ኢንጁሪ ወይም ደግሞ ዳሜጅ ሆኗል፣ ኢንጁሪ ደርሶበታል። የት ላይ? ሌፍት ሌግ። አሁን ያዙ። ግን የትኛው ነው የተሰጠን? ሌፍት ሌግ። ስለዚህ ከራይቱ ሳይሆን ሌፍት ሌግ ላይ የተሰጠው። ከዛ ምን እየሆነ ነው? ዛት ዊዝ perfused hemorrhage ወይም ደግሞ ሲቪር የሆነ ሄሞሮጅ ያለው ማለት ነው። and including of he was unresponsive ወይም ደግሞ unconscious ነው ወይም ደግሞ loss of consciousness-ን እዚህ ጋር የሚመጡ ጥያቄዎች አሉ። የመጀመሪያው how to check consciousness። እርግጥ በኖርማሉ ግላስኮ ኮማ ስኬል የሚባል የሌብሊንግ ሜተድ አለ። ስለዚህ እሱን በሱ ራንክ መሰረት በሱ ደረጃ መሰረት አንድ ሰው ኮንሺየስ ነው አንኮንሺየስ ነው ልንል እንችላለን። እነዚህን ከማወቃችን በፊት ልንጠየቅ የምንችላቸው ጥያቄዎች ምን ሊሆኑ ይችላሉ? መጀመሪያ እዚሁ ላይ ሲፒአር ምንድነው ልትባሉ ይችላላችሁ፣ ወይም ደግሞ ፈርስት ኤድ ምንድነው ልትባሉ ይችላላችሁ። what the objective of first aid ልትባሉ ይችላላችሁ። ለምሳሌ what the objective of first aid is saving of the patient life አይደለ? የመጀመሪያው የሰዎችን ህይወት መታደግ ነው። ሁለተኛው that prevent of any complicated የሆኑ ነገሮች እንዳይፈጠሩ ምን ማድረግ ነው? ማኔጅ ሪሰኪዩር ዘ ኖርማል ዘ ኦፕቲማል ሄልዝ ማለት ወደ ጤናቸው እንዲመለሱ ማድረግ and including of facilitating transportation for further investigations ማለት ነው። ሰዎች ወደ ተሻለ ህክምና እንዲሄዱ እሱን ፋሲሊቴት ማድረግ አንደኛው የፈርስት ኤድ ኦብጀክቲቮች ናቸው። ስለዚህ ከዛም ባሻገር ደግሞ እዚህ ጋር ሞር ወርታች ስትወሩ ደግሞ አርቲኩሌት ማድረግ አለባችሁ ከዚህ ሲናሪዮ ላይ ተነስታችሁ። ለምሳሌ እዚህ ላይ ሊጠየቁ የሚችሉ ነገሮች አሉ። ስለዚህ ከዚህ ላይ ተነስተን ምን አይነት ታስኮች ልንሰራ እንችላለን? የመጀመሪያው ኢንስትራክሽን ምን ይላችሁ ይችላል? under this project the candidate expect to perform the tasks based on information provide ከላይ የተሰጣችሁ መረጃ ወይም ከላይ በተሰጣችሁ ሲናሪዮ መሰረት የተለያዩ ታስኮችን
መስራት አለባችሁ ነው የመጀመሪያው ታስካችሁ ፐርፎርም ሲፒአር አሁን አንድ ጊዜ ሲፒአር ምንድነው ሲባሉ የማይመልሱ እነዚህ ስፔሎቹ እንደዚህ ሲፒአር ማለት ምን ማለት ነው የሚለው ነገር መመለስ በጣም የሚያስቸግራችሁ እናገኛለንና የመደናገጥ አለ አንዳንዶቹ ደግሞ በደንብ ብዙም እንጠየቃለን ብለው ላይ ያስቡ ይችላሉ ሰዎች ሜጀር የሚያደርጓችሁን አታውቁትም ምክንያቱም በቃ ይሄ እንትን ነው ጥቅል የሆነ ነገር ነው ሐሳቡ ስለዚህ ልትጠይቁ ትችላላችሁ ስለዚህ እያንዳንዷን ወርድ ማወቅ አለባችሁ ሲ ምንድነው ፒ ምንድነው አር ምንድነው ስለዚህ የመጀመሪያው ምንድነው ካርዲዮ ፕሉሞናሪ ሬሰስቴሽን ምንድነው ካርዲዮ ምንድነው ፕሉሞናሪ ምን ማለት ነው ሬሰስቴሽንስ ምን ማለት ነው ስለዚህ ከዛ ካርዲያክ ማለት ካርዲዮ ሚንስ ሃርት ማለት ነው ቀደም እንዳልነው ሪሌትድ ቱ ብሊዲንግ ሊሆን ይችላል ኦር ካርዲያክ አረስት አለው ማለት ነው ኦር ፕሉሞናሪ ማለት ደግሞ ዳት ሬስፒራቶሪ ነው ሪሌትድ ቱ ዳት ኮላፕሲንግ ኦፍ ዘ ኢንሄል ኤንድ ኤክስሄል ማድረግ አይችልም ማለት ነው ስለዚህ ካርዲያክም አረስት አድርጓል ፕሉሞናሪም አረስት አድርጓል ወይም ደግሞ ቆሟል ስለዚህ እሱን ማድረግ ነው ሬሰስቴት ማድረግ ነው ሪፕሌስ ማለት ነው ወይም መመለስ ማለት ነው ኢትስ ላይፍ ሴቪንግ ፕሮሲጀር ሲፒአር ማለት ላይፍ ሴቪንግ ፕሮሲጀር ነው የሰዎችን ህይወት የምንታደግበት ሜቶድ ነው that's performed without someone's heart stop መቼ ነው የምሰራው ከተባለን አንደኛ ካርዲያክ አረስት ወይም ደግሞ heart beat በሚቆምበት ሰዓት እና ብሪዚንግ በሚቆምበት ሰዓት ወይም ደግሞ ፕሉሞናሪ አረስት ምንድነው የሲፒአር ጥቅሞቹ ምንድናቸው አንደኛው to keep blood oxygen circulation until the advanced medical health to arrive ማለት ነው የሲፒአር ዋና ጥቅሙ ወይም ደግሞ chest compress ያደርጋችሁ ማውዝ ቱ ማውዝ እየሰጣችሁ የምትቆዩበት ዋና ፐርፐስ እዚህ ጋር አሁን በኋላ እንመጣበታለን የምንሰራው ማውዝ ቱ ማውዝ ነው ወይስ በአምቡባግ ነው የሚለውን እንመጣበታለን ታስኳን ፐርፎርም ሲፒአር ስንል ፐርፐዙ ምንድነው the purpose of CPR ስንል keep blood and oxygen into circulation ማለት ነው ለምሳሌ ሰውየው ካርዲያክ አረስት አድርጓል ፕሉሞናሪም ኮላፕስ አድርጓል ስለዚህ ልባችን ላይ ሌፍት በኩል ያለው ሌፍት ቬንትሪክል ላይ ያለን ደም ማሳጅ በማድረግ ወይም ደግሞ ስኪዝድ በማድረግ ወይም በመጫን ወደ ቫይታል ኦርጋኖቻችን እንዲሄድና ሰውየው ወደ ኮንሽስነስ ሌቭሉና ወደ ልባችን የሚሄደውን ደም ምን ማድረግ ነው በማኑዋል በሆነ መንገድ በመጫን በኮሮናሪ አርተሪ ልብ ራሷ ምን እንደሆነ ፋንክሽናል እንድትሆን ማድረግ ነው ሁለተኛው ደግሞ እንግዲህ ብሬን በ6 ደቂቃ ውስጥ ዊዛውት ኦክሲጅን ወይም ደግሞ ብለድ ዴሊቨር ሳይደረግለት እስከ ማክሲመም እስከ 6 እስከ 10 ደቂቃ ሊቆይ ይችላል ከዛ በኋላ ኮላፕስ ነው የሚያደርገው በተለይ ከ6 ደቂቃ በኋላ ምን ይሆናል ዴድ የሆነ ወይም እየሞተ ነው የሚሄደው ይሄ እንዳይፈጠር ምን ይደረጋል ቸስቱን በእናንተ በራይት በኩል ሆናችሁ በሌፍት ሳይድ ኮምፕረስ በመታረጉበት ሰዓት እዛ በሪዘርቭ የተቀመጠው ደም በኖርማሉ ፓምፕ ስታረጋ ያስቀመጠችው እሱ ወደ ይሄዳል ወደ ብሬናችንና ወደ ራሷ ወደ ህርትም ይሄዳል በኮሮናሪ አርተሪ ማለት ነው ስለዚህ ቫይታል ኦርጋኖች ፋንክሽናል ሲሆን ኮንሽስነሳችንን የሚቆጣጠረው ማን ነው ሴንትራል ነርቨስ ሲስተም ስለሆነ ወደ ብሬን የሚሄደው ደም ወይም ወደ ደም መሄዱ አይደለም ቁም ነገሩ በደም ውስጥ ያለው ኦክሲጅን ስለዚህ ሜታቦላይዝ ስለሚደረግ ማለት ነው ሁለተኛው ያን ኦክሲጅን ልክ ማውዝ ቱ ማውዝ በመሰጡበት ሰዓት ልክ አርቲፊሻል ብሪዚንግ በመሰጡበት ሰዓት ኦክሲጂኔትድ የሆነ ደም ይኖራል ማለት ነው ስለዚህ እሱ ይሄንን ማኔጅ ለማድረግ ይሄንን አሬንጅ ለማድረግ ሲፒአር እንሰራለን ማለት ነው ሲፒአር በመንሰራበት ሰዓት የምንከተላቸው ስቴፖች አሉ የመጀመሪያው ቼክ ሴፍቲ ነው ሴፍቲያችን መጀመሪያ ቼክ እናደርጋለን ሁለተኛው ቼክ ሪስፖንሲቭነስ የበሽተኛው ኮንሽስ ነው አንኮንሽስ ነው የሚለውን ነገር ቼክ ማድረግ አለባችሁ ምክንያቱም ያን ቼክ በመታረጉበት ሰዓት የበሽተኛችሁን ስታተስ ትለያላችሁ ለምሳሌ if the patient is unconscious ምክንያቱም መታመት አድርጋችሁ አሪ ኦኬ ትላላችሁ እጃችሁን ይጨብጣችሁ ለማድረግ ትሞክራላችሁ እነዚህን ሪስፖንስ ሞተር ሪስፖንሱም ኮማንድ ስታረ ወይም ስትጠሩትም የማይሰማችሁ ከሆነ ወንድሜ ስትሉት የማይሰማችሁ ወይም በመትቆነጥጡበት ሰዓት ሪስፖንስ የማያደርጋችሁ ከሆነ loss of consciousness አለበት ስለዚህ ቀጥላችሁ ምንድነው ልታደርጉ የምትችሉት call for help ለርዳታ ትጥራላችሁ ማለት ነው ከዛ ይሄንን ካደረጋችሁ በኋላ ወደ እርዳታ እስከሚመጣላችሁ ድረስ እናንተ ስራችሁን ትሰራላችሁ ስለዚህ call for emergency service ለኢመርጀንሲ ሰርቪስ ከደወላችሁ በኋላ ወደ ኖርማል ስራችሁ ትሄዳላችሁ ለኖርማል ስራችሁ ምን ማለት ነው ስለዚህ የመጀመሪያው ምን ታረጋላችሁ ብሪዚንጉን ቼክ ታረጋላችሁ በምን ኤልኤልኤፍ በመጠቀም ኤልኤልኤፍ ማለት ምንድነው ሉኪንግ ሊስኒንግ እና
ፊሊንግ በሚባል ማለት ነው። ጆሮአችሁን ካፉ ጋር ጠጋ አድርጋላችሁ ፊል ታረጋላችሁ። ከዛ ሊስን ታረጋላችሁ። ቼስቱ አፕ ኤንድ ዳውን በሚሆንበት ሰዓት ደግሞ ኦብዘርቭ ታረጋላችሁ ማለት ነው። በዛ መሰረት ቼክ ታረጋላችሁ። ከዛ ሰርኩሌሽኑንም ቼክ ታረጋላችሁ። ካሬቶ አርተሪ ላይ ወይም ደግሞ አራውንድ ኔክ አካባቢ ላይ ሀርት ቢት አለው የለውም የሚለውን ነገር ታረጋግጣላችሁ ማለት ነው። በዚህ መሰረት ካረጋግጣችሁ በኋላ ሲፒአር ሰሩታላችሁ ወይም ደግሞ ቼስት ሁለት ብሪዚንግ እየሰጣችሁ ቼስት ኮምፕረስ 30 ኮምፕረስ 2 ብሪዚንግ 30 ኮምፕረስ 2 ብሪዚንግ። አሁን አፕዴት የሆኑ ነገሮች ምን እያሉ ነው? አንድ ጊዜ 5 ሳይክል እንሰጥና ከዛ በኋላ መስራት ነው። መሀል ላይ ቼክ ማድረግ አያስፈልግም የሚል አንዳንድ ስልጠናዎች ላይ ይሰጣሉ። ማለት ይሄ ማለት መሰላችሁ ከ100 እስከ 120 ፑሽ ካረጋላችሁ እስከ 150 የሚል አለ። ከዛ ባሻገር በዚህ መካከል ግን መጀመሪያ ብሪዚንግ ሰጣላችሁ። ከዛ ኮምፕረስ ብሪዚንግ ኮምፕረስ ብሪዚንግ ኮምፕረስ ያረጋችሁ መሀል ላይ ቼክ ሳታደርጉ የድሮዎቹ መጽሐፎች ላይ ወይም ደግሞ ስልጠናዎች ደግሞ የሚሰጡት ምንድነው መሀል ላይ ሊነቃ ስለሚችል ምን ማድረግ ያስፈልጋል? በየመካከሉ ቼክ ማድረግ ሪስፖንሲቭ ነው ወይም ደግሞ ሎኪንግ ሊሲን ፊሊንግ ያረጋ እሱን ምን ማድረግ አለባችሁ? ኦብዘርቭ ማድረግ አለባችሁ የሚሉ አሉ። ኤርዌይን ቼክ በመናረግበት ሰዓት የምንጠቀማቸው ማኖቨሮች አሉ። እዚህ ላይ ላስታውሳችሁ። የመጀመሪያው ቺን ሊፍት ሄር ቲልት የሚባለው ኦብዘርቭ ለማድረግ ኦር ኢፍ ደግሞ ፍራክቸር አለ ብላችሁ አንገቱ አካባቢ ካሰባችሁ ደግሞ ጆንትረስ ማኖቨር የሚባለውን በመጠቀም ማኔጅ ማድረግ ትችላላችሁ። ስለዚህ ሲፒአር ማለት ካርዲዮ ፑልሞናሪ ሬሲስቴሽን ማለት ነው። ስለዚህ እዚህ ላይ እንግዲህ በደንብ ማመን አሁን ዝም ብዬ ገለጻ ነው የሰጠኋችሁ፣ ሙሉ ኖት አልሰጠኋችሁም ወይም ደግሞ ሙሉ ሌክቸር አልሰጠኋችሁም። ስለዚህ አሁን ይሄ ፕሮጀክቶቹ ነው እያሳየኋችሁ ያላችሁ። እነዚህ ላይ ደግሞ ይሰራልን ብሰራልን የምትሉኝ ካላችሁ ኮሜንት ላይ ጻፉልን። ነገሩ ከናንተ ከሆነ ደግሞ እኛ ለመስራት ደግሞ ወደ ኋላ አንልም። ስለዚህ ኮሜንት ሴክሽኑ ላይ ምን ብላችሁ መጻፍ ትችላላችሁ። እነዚህ ላይ ኖት ብሰራልን ወይም ደግሞ ሌክቸር ብሰራልን ብትሉኝ እሰራላችኋለሁ። ስለዚህ ሲፒአር ማለት ካርዲዮ ፑልሞናሪ ሬሲስቴሽን አንደኛው ለዚህ በሽተኛ የሚሰራለት ነው። ለዚህ በሽተኛ ምን አይነት ማውዝ ቱ ማውዝ ነው ወይስ በአምቡባግ ነው ልንሰጥ የምንችለው? ይሄ ሆስፒታል ላይ ነው ያለው። በአምቡባግ ብቻ አይደለም፣ ሌሎች አክሰሰሪዎች ለምሳሌ እንግዲህ ምን መያዝ አለባችሁ? ስፓቹላ መያዝ አለባችሁ። በእጃችሁ ግላብ መልበስ አለባችሁ። ስትራይል ግላብ ብትለብሱ የተሻለ ነው። ከዛ ባሻገር ደግሞ ጎዝ ያስፈልጋችኋል፣ ባንዴጆች ያስፈልጓችኋል። ስለዚህ ወደ ፕሮጀክታችሁ እየሄዳችሁ እነዚህ ወደ ፈርስት ኤድ ሴትአፕ አካባቢ ስትደርሱ እነዚህ እቃዎች መሟላታቸውን ቼክ ማድረግ አለባችሁ። ምክንያቱም ሕክምና ተቋማት ላይ ስለሆናችሁ እቃዎችን ምን ማድረግ አለባችሁ? አሴምብል ማድረግ አለባችሁ ማለት ነው። ኦኬ፣ ሁለተኛው የምንሰራው ፐርፎርም ብሊዲንግ ኮንትሮል ማለት ነው። ምክንያቱም ሰውየው ሌፍት ሌጉ ላይ ምን አለው? ብሊዲንግ አለው ወይም ደግሞ ሄሞሬጅ አለው። ስለዚህ ለዚህ በሽተኛ ምን ያስፈልገዋል? ብሊዲንጉን ኮንትሮል ማድረግ ያስፈልጋል። ስለዚህ ሁለተኛው ታስካችን ብሊዲንግ ኮንትሮል ስናደርግ ብዙ አይነት ሜቶዶች አሉ። ኦኬ፣ እዚህ ጋር አንድ ጥያቄ ልጠይቃችሁ። how to identify arterial vein and capillary bleeding ከአርተሪ ከቬን እንዲሁም ከካፒለሪ ብሊድ እያደረገ መሆኑን በምን እናውቃለን? እነዚህ ይህን ጥያቄ ኮሜንት ሴክሽን ላይ ጻፉልን። how to control bleeding there's number of methods to control the bleeding ኮንትሮል ለማድረግ የተለያዩ ሜቶዶችን እንጠቀማለን። የምንጠቀምባቸው ሜቶዶች from easy to complicated ወይም ደግሞ በጣም ሲምፕል ከሆነው እስከ ኮምፕሊኬትድ እስከሆነው ድረስ እንሄዳለን። የመጀመሪያው ዳይሬክት ፕሬሸር የሚባለው ነው። ጎዞችን ይዘን ዳይሬክት ፕሬሸር በማድረግ ፊልም በመፍጠር ብሊዲንግ ኮንትሮል እናደርግ። እሱ ካልተቻለ ልክ ዳይሬክት ፕሬሸር ካደረጋችሁ በኋላ ምን ማድረግ ትችላላችሁ? if the bleeding is unable to control you can apply the next step of the elevate if the patient is no fracture የበሽተኛው ፍራክቸር ከሌለበት ነው ምን የምታደርጉት? ኤሊቬት የምታደርጉት። ከዛ ይሄም ካልሆነ ኢንዳይሬክት ፕሬሸር የሚባላል ወይም ፕሬሸር ፖይንት የሚባለው ለምሳሌ እጃችን ላይ ከሆነ ከፍ ብለን ከአርተሪው ላይ አፕላይ በማድረግ ከ5 እስከ 10 ሴንቲሜትር ከፍ ብለን ከቁስሉ ማለት ነው ዳይሬክት ፕሬሸር ማድረግ እንችላለን። እሱም የማይቻል ከሆነና ከዛ መጨረሻ ላይ ቶርኒኬት አፕላይ እናደርጋለን። ቶርኒኬት አፕላይ በምትናደርግበት ሰዓት በጣም ጥንቃቄ መደረግ አለበት ማለት ነው። ምክንያቱም አንዳንድ ጊዜ ቶርኒኬቱን አፕላይ አድርገን ወደ ታች የሚሄደውን ደም አብሶሉትሊ ብሎክ ልናደርገውና ሰውየው በሽታ ወይም ሰውየው ለተለየ አደጋ ልናደርሰው ስለምንችል በየ15 ደቂቃው ሪሊዝ መደረግ አለበት ማለት ነው። ስለዚህ እሱን ማድረግ አለብን። ስለዚህ እነዚህ በመጠቀም ብሊዲንግ ኮንትሮል እናደርጋለን ማለት ነው። እሺ፣ ወደ ሌላው እንሄድ።
A 50 years old woman with a body mass index 35 and admitted in surgical ward with diagnosed with infected wound secondary to animal bite in the left lower legs, and her right legs is removed or amputated. She is bedridden for the last 2 weeks. እዚህ ጋር በደንብ አንደርስታንድ እናደርገው 50 ዓመት የሞላት እናት ናት። ቦዲ ማስ ኢንዴክሷ በጣም ዌይት ኦቨር ሄድ ስኩዌር አድርጋችሁ ስትሰሩት 35 ነው። ኖርማሉ ከ18 እስከ 25 ነው ወይ እስከ 24 ነው። ስለዚህ በጣም ኦቤስ ናት። ሰርጂካል ዋርድ ነው ኦቤስሊ ያው ሰርጂካል ዋርድ ነው አድሚት ልትሆን የምትችለው። ስለዚህ ለሁለት ሳምንት ቤድሪድን ማለት ያልጋ ቁራኛ ለብዙ ሰዓት አልጋ ላይ የተኙ በሽተኞች ማለት ነው ቤድሪድን ማለት። ሶ ከዚህ ላይ ተነስታችሁ ምን አይነት ፕሮሲጀር ትሰራላችሁ ነው በደንብ አንደርስታንድ ማድረግ። አሁን ይሄ እንደው አንብብልኝ የሚል እኮ ተማሪ አለ አንዳንድ ጊዜ። ምክንያቱም ሰው አንብቦላችሁ መስራት ቬሪ ዲፊካልት። ስለዚህ አንብብልን አልተረዳ ነው መጀመሪያ ወርዶች ላይ ገባችሁ ይችላል። አንዳንድ ጊዜ ሜዲካል ተርሚኖሎጂዎቹ ኤክስትራ ኦርዲናሪ ሊሆኑ ይችላሉ። አንዳንድ ጊዜ ትንሽ ከናን አድቫንስ የሚሆንበት ሰዓት አለ። ወይም በደንብ ክላስ ላይ ሳትከታተሉ ቀርታችሁ በተለያየ መንገድ ሊሆን ይችላል። ግን እዚህ ጋር ልትገነዘቡት የሚገቡት አሁን ከዚህ ሲና አሁን ይሄ ከዚህ ቀደም የመጣ ጥያቄ ነው። ሶ ይሄ በጣም ኢዚ አንደርስታንዴብል እና በጣም ሲምፕል የሆነ ጥያቄ ነው። የመጀመሪያው እድሜዋን መያዝ አለባችሁ። ሁለተኛዋ ደግሞ 35 ቦዲ ማስ ኢንዴክሷ 35 እንደሆነ ማወቅ አለባችሁ። ሁለተኛው ደግሞ ኢንፌክትድ ውንድ አላት። እየነገርኳችሁ ያለውትን ነገር ማድረግ አለባችሁ፣ መጻፍ አለባችሁ። መለማመድ ማለት ለእናንተ ናችሁ መሆን የምትችሉት። ሌላ ማንም መቶ ሊረዳችሁ አይችልም። አንዳንድ ጊዜ ስለእናንተ ሌላ ሰው እንዲያስብ የሚጠብቅ ሰው አለ። አንዳንድ ጊዜ መዛኙ እንዲፈተንለት ትምህርት ቤቱ እንዲፈተንለት የሚፈልግ ሰው አለ። አንዳንዴ በጣም ይገርመኛል አንዳንድ ጊዜ ማለት ነው። አንዳንዶች ደግሞ ራሳቸውን የጠበቁ አንዳንዴ ባይሳካላቸው እንኳን ነገ ግን ተስፋ ያላቸው ሰዎች ደግሞ አሉ አንብቦ የሚደርሱበት። አንዳንድ ሰዎች ግን አንተ ሄደህ እንድሰራላቸው ካቴተራይዜሽን ኢንሰርት እንድታደርግላቸው ቫይታል ሳይን አንተ እንድታነሳላቸው የሚፈልጉ ሰዎች አሉ። ስለዚህ እናንተ አሁን ይሄንን ቪዲዮ ሰራላችሁ ማስታወሻችሁን ይዛችሁ በደንብ አድርጋችሁ ልቅም አድርጋችሁ ኖቶቹን መያዝ አለባችሁ። እርግጠኛ ነኝ ይሄን ቻናል እየተከታተላችሁ የምትሰሩ ሰዎች እርግጠኛ ሆኜ የምነግራችሁ ሲኦሲ ኢዝ ቬሪ ኢዚ፣ በጣም ቀላል ነው። ሊትራሊ በጣም ቀላል ነገር ነው። ሶ አኒማል ባይትስ ነው። አሁን ውንድ አለ። ምን አይነት ውንድ ነው? ኢንፌክትድ ውንድ። አሁን ውንድ ኬር ልሰራለት ነው ይሉና ክሊን ነው ወይስ ኮንታሚኔትድ ውንድ ነው ይላሉ። እዚህ ጋር እኮ ሲናሪዮ እየተናገረ ነው። ምን ውንድ ነው? ኢንፌክትድ ውንድ ነው። ስለዚህ እንዴት ነው የሚጸዳው የሚለውን ነገር እዚህ ጋር ኮንሲደር ማድረግ አለባችሁ። እሱ ብቻ አይደለም፣ ምን አለበት ራይት የሆነው ራይት ሌጓን አታለች። ስለዚህ ምን ያስፈልጋታል? ይህን ማሰብ ያስፈልጋል። ቤድሪድን ናት። ለ2 ሳምንት መንቀሳቀስ ትፈልጋለች። በጣም ሰውነቷ ከባድ ነው። ብዙ ነገሮች እዚህ ጋር አሉ። ስለዚህ ከዚህ ላይ ተነስተን ሲናሪዮ ቤዝድ አድርገን ታስኮች ይሰጧቸዋል ማለት ነው። ቤዝድ ኦን ዚስ የተለያዩ ታስኮች ይሰጧቸዋል ማለት ፕሮጀክቱ ላይ ተጻፉ ማለት ነው። የመጀመሪያው አንደር ዚስ ፕሮጀክት ካንዲዴት ማለት ዩ ማለት ነው እናንተ ማለት ነው። ኤክስፔክት ምን ይጠበቅ ከዚህ ታስክ ከዚህ ሲናሪዮ ላይ ተነስታችሁ እነዚህ ነገሮች ይጠበቁባችኋል። የመጀመሪያው ሜንቴን ቤድ ሜኪንግ። ስለዚህ ቤድ ሜኪንግ ዋን ኦፍ ነርሲንግ አርት ነው። የነርሲንግ አንደኛው አርት። ስለዚህ ምን አይነት ቤድ ሜኪንጎች አሉ? ብዙ አይነት እዚህ ጋር ላስታውሳችሁ። የመጀመሪያው ብዙ አይነት ሜኪንግ ከሚባሉት አንደኛው ኦፕን ቤድ ሜኪንግ የሚባል አለ። if the patient is admitted in the hospital but the patient is ambulate የሚያደርግ ከሆነ ስለዚህ ለነሱ የሚሰራ ቤድ ሜኪንግ ኦፕን ቤድ ሜኪንግ የሚባል አለ። ክሎዝ ቤድ ሜኪንግ ደግሞ ፎር ኒው ፔሸንት ሰዎችን በሽተኞችን ለመጀመሪያ ጊዜ ወደዛ ሕክምና ተቋማት የሚመጡ ከሆነ ከመምጣታቸው በፊት አዘጋጅተን የሚሆን ቢሚሆን ሴትም ትሁን ወንድም ትሁን የሚመጣ በሽተኛ የምናዘጋጀው ክሎዝ ቤድ ሜኪንግ ነው። ሌላው ካርዲያክ ቤድ ሜኪንግ if the patient is unable to inhale and exhale related to cardiac problem or related to the respiratory problem በእነዚህ ምክንያቶች የሚሰራው elevate the head of the bed ይሄ ምን ይባላል? ካርዲያክ ቤድ ምንለዋለን። ሌላው አነስቴቲክ ቤድ ሜኪንግ ወይም ደግሞ ፖስት ኦፕ ቤድ ሜኪንግ የሚባል አፍተር ኦፕሬሽን ሰዎች ከተሰራላቸው በኋላ የሚሰራው የቤድ ሜኪንግ አይነት አለ። ሌላ ደግሞ ምንለው occupied if the patient is bedridden related to the disease or
ትራውማ ኦር ሰምቲንግ በሌላ ምክንያት ሊሆን ይችላል። ቤድ ሪድን የሆኑ በሽተኞች ለብዙ ሰዓት የማይንቀሳቀሱ ከሆነ ከስሙ አንጻር ኦኩፓይድ እንሰራላቸዋለን። ሌላ አምፑቴሽን የሚባለው ፎር አምፑቴትድ የሚሰራ። ስለዚህ እዚህ ጋር አንድ ክሊክ ያደረኳችሁ ምን አለ ለዚች በሽተኛ ምን አይነት ቤድ ሜኪንግ ይሰራል? አምፑቴሽን ወይም ደግሞ አምፑቴሽን ቤድ ሜኪንግ ይባላል። አምፑቴትድ ለሆኑ ሰዎች የሚሰራ ማለት ነው። ስለዚህ ምን አይነት ቤድ ሜኪንግ አስቡ። እዛ ፕራክቲስ ያያችሁትን ሄዳችሁ ዲሞንስትሬሽናችሁ ሄዳችሁ አምፑቴሽን ቤድ ሜኪንግ እንዴት ነው የሚሰራው? ምክንያቱም አምፑቴትድ ለሆኑ በሽተኞች ሜኪንግ ቤድ ፎር አምፑቴትድ ፔሸንት ማለት ነው ናዘር ወርድ። ስለዚህ ስለ ቤድ ሜኪንግ በደንብ ማወቅ። ሌላው ፍራክቸር ቤድ ሜኪንግ የሚባል አለ። ፍራክቸርድ ለሆኑ ለምሳሌ አምፑቴሽን ቤድ ሜኪንግ ከሌሎቹ ለየት የሚያደርገው የመጀመሪያው አፐርና ሎወር ተብሎ ይከፈላል በሁለት። ምክንያቱም አምፑቴት ከሆነበት በታችና ከላይ እናነጥፋለን። ምክንያቱም ኢዚ ኦብዘርቭ እንድናደርግ ሰፓሬት ለማድረግ። ስለዚህ እሱን እንከተላለን፣ እሱን መጠቀም አለብን። ከዛ ቤድ ክራድል እንጠቀማለን፣ ሳንድ ባግ እንጠቀማለን፣ ስሞል ፒሎች እንጠቀማለን። እዛ አካባቢ ቶርኒኬት መኖር አለበት፣ ኢመርጀንሲ ድረጎች መኖር አለ። ምክንያቱም ብሊድ ሊያደርግ ይችላል በምታንቀሳቀሱበት ሰዓት። ኦኬ። ስለዚህ ቤድ ሜኪንግ አንደኛው ታስክ ነው። ለብዙ ጊዜ አልጋ ላይ በመተኘቷ ምክንያት ምን ሊያጋጥማት ይችላል? ቤድ ሶር ወይም ደግሞ ፕሬዠር ሶር ኢን ቦዲ እንደ ቦኒ ፕሮሚነንስ ከጀርባችን ላይ ይሄ ቦኒ ፕሮሚነንስ ምንላቸው ቦታዎች አሉ። እነሱ ላይ ምን ሊፈጥር ይችላል? ፕሬዠር ሪሌትድ ቱ ኢንሂቢቲንግ ኦፍ ሰርኩሌሽን ማለት ነው። ለምንድነው የሚገጥመን? ለብዙ ሰዓት በምተኛበት ሰዓት እዛ አካባቢ ላይ ያሉ ቲሹዎቻችን ኔክሮታይዝ ይሆናሉ። ቢካዝ ቦኒ ፕሮሚናንስ ምንላቸው አካባቢዎች ላይ ለብዙ ጊዜ ከተኛች ሰርኩሌሽኑ ፑር ይሆናል፣ ሪሌትድ ቱ ፕሬዠር ማለት ነው። ስለዚህ ባክኬር ዳት ፋሲሊቴቲንግ ኦፍ ሰርኩሌሽን። የባክኬር አንዱ ጥቅሙ ምንድን ነው? አንደኛው አዲኩዌት ረስት እንዲያገኙ ስሊፒንግ ፋሲሊቴት ማድረግ ነው። ሌላ ደግሞ ሰርኩሌሽን ፕሮሞት ማድረግ ነው። ስለዚህ ባክኬር አንደኛው ነው ማለት ነው። ባክኬር መስራት አለባቸው። ምን አይነት ባክኬሮች አሉ? ብዙ አይነት ባክኬሮች አሉ። ለምሳሌ ኢፍሎሬሽ ፐርሴጅ የሚባል አለ፣ ታፖትመንት የሚባል ብዙ አይነት አሉ። ገብታችሁ አንዳውታችሁ ወይም ደግሞ መጽሐፎችን ማንበብና ለዛ ነገር ለተጠየቃችሁት ነገር በደንብ አጥጋቢ መልስ መስጠትን የመሰለ ብልሃት የለም። አሁን ደግሞ ሶስተኛው ታስካችን ምንድነው? ፐርፎርም ውንድ ኬር። በቃ ግድ ነው። because infected ውንድ ነው። ስለዚህ ምን አይነት ውንድ ነው? ሴፕቲክ ውንድ ነው ማለት ነው። ክሊን ውንድ ሳይሆን ሴፕቲክ ውንድ ነው። how to clean inner outer ወይስ outer to inner? ስለዚህ ሲጸዳ ከየት ወዴት ነው? ከአውተር ወደ ኢነር ነው። because high infected የሆነው ከውጭ ይልቅ ወደ ውስጠኛው ስለሆነ፣ ስለዚህ በደንብ አድርገን ለሱ የሚያስፈልጉትን ሌላ አንቲባዮቲክሶችም ካሉ እነሱን ጨምራችሁ በደንብ ውንድ ኬሩ መስራት አለባችሁ። ኢንስትሩመንት ፕሮሰስ ፍሮም ዲኮንታሚኔሽን እስከ ስቶሬጅ ድረስ ያለውን አስታውሱ። what is the difference between decontamination and disinfection? please put your answer on the comment section. ሶስተኛው ታስክ ለዚህ ዲሞንስትሬት ስርጌት ክራንች ዎኪንግ። ይሄ እንደውም ነገራችሁ አንዳንድ ጊዜ ክራንች ዎኪንግ አሳየን የሚለው አንዳንድ ፕሮጀክቶች ላይ ክራንች ዎኪንጉን ብቻ ያሳይላል። ስለዚህ ልትቸገሩ ትችላላችሁ። ለምሳሌ እቺ ምን ይላል? ለአንደኛው እግሯ የለም። በቃ ለዚህች በሽተኛ ሊሆን የሚችለው 3 ፖይንት ጌት ነው። እስቲ ስለ ክራንች ዎኪንግ ክራንች ኢዝ ሜዲካል ኤድ አይደለም። የአንደኛው ሜዲካል ዲቫይስ ነው፣ ሰፖርቲቭ ዲቫይስ ነው። ብዙ አይነት የክራንች ዎኪንግ ብዙ አይነት ክራንች አሉ። አክሲላር ክራንች የምንላቸው አሉ፣ ኤልቦ ክራንች የምንላቸው ወይም ደግሞ ፎርአርም ክራንች የምንላቸው አሉ። ሌሎችም ሊኖሩ ይችላሉ። በዋናነት እንደዚህ ናሉ። ወከር የሚባል ኬን አለ። ግን እነዚህ ከክራንች ግን ሁለቱ አይነት ናቸው። እና ክራንች ዎኪንግ ደግሞ ጌቶች 4 ፖይንት አለ፣ 3 ፖይንት አለ፣ ስዊንግ ስሮ ስዊንግ ቱ የሚባል አለ። ከዛ ባሻገር ደግሞ አሁን 3 ፖይንት ጌት ነው። ስለዚህ ሞር ፋስት እና የአፐር ኤክስትሪሚቲን በደንብ የሚጠይቅ አፐር ኤክስትሪሚቲ ማለት እጃችን ጠንካራ መሆን አለበት። ይሄን በምንሄድበት ሰዓት እነዚህን ሄዳችሁ በደንብ በማንበብ እነዚህ 5 ታስኮች ላይ ብትዘጋጁ 100% ሹር ታልፋላችሁ። ኦኬ፣ ወደ ሌላው ሴናሪዮ ስንሄድ 55 years old male patient who had terminal cancer complicated by heart problem related to chemotherapy related to cancer cell, that is heart problem, and including of heart failure. After a week of admission, his condition deteriorated and died. Post-mortem care is one of a nursing responsibility
to maintain the patient dignity የበሽተኛችን ዲግኒቲ ጠብቀን እና ለቪዊንግ ወይም ደግሞ ቤተሰቦች እንዲያዩት ራሱን በደንብ አዘጋጅታችሁ የነርሲንግ ስራ from up to peaceful days ነው። በህይወት መኖራቸው ብቻ አይደለም ኬር የሚያስፈልጋቸው after daysም ኬር ማድረግ it's one of nursing responsible አንዱ የነርሲንግ ሪስፖንሲቢሊቲ ነው። ኦኬ የምንሰራቸው ስራዎች during post mortem care የመጀመሪያው ጀነራል ጋይድላይን የሚባለው የመጀመሪያው confirm days ነው። ensure that a physician or authorized personnel has declared days ሞቱን የሚያረጋግጥ ወይም ሌጋል የሆነ or ሳይን ካለ እሱን ማየት አለባችሁ። ከዛ provide privacy አሁን ሞቷል ብላችሁ is not exposing of the patient privacy protect ማድረግ አለባችሁ እንጂ disclosed ይሄ ነገሮች ማድረግ የለባችሁ። be careful የሰው ልጅ ይሙትም በህይወት ይመላለስም ማድረግ ያለባችሁን የህክምና ኤቲክሱን ተከትላችሁ መደረግ አለበት በየትኛው ሙያ ላይ ያላችሁ ሰዎች። ስለዚህ ስክሪኖች መጠቀም፣ በሮች፣ መስኮቶች፣ መጋረጃም ካለ መጋረጃ as family spend times to decrease and hand hygiene መጠቀም because ሰው ሞቷል ብላችሁ ወደ እናንተም ኢንፌክሽን መምጣት የለበትም ከናንተም ወደሱ መሄድ የለበት። ስለዚህ protect patient privacy and hand hygiene መጠቀም ከዛ personal protectiveዎችን መልበስ አለባችሁ። ከዛ ፖዚሽን ማስተኛት ከዛ ፖዚሽን ማድረግ አለባችሁ። ከዛ ቲዩቦች ካሉ እንግዲህ ካቴተር ከተሰርቶለት ከሆነ ኤንጂ ቲዩብ ወይም ደግሞ ቼስት ቲዩብ ወይም ሌላም ከአብዶሚናል ቲዩብ ከተሰርቶለት ከሆነ እነሱ ነገሮች ክላምፕ ማድረግ አለባችሁ። መውጣት ያለባችሁ ማስወጣት አለባችሁ። ከዛ ልክ እንደ ጤነኛ ልክ እንደ ኮንሺየስ ፔሸንት ወይም ደግሞ ህይወት እንዳለው በሽተኛ ሁሉንም ኬር ተሰሩለታላችሁ ማለት ነው። ከዛ ከመንሰራላችሁ ስራዎች አንደኛው ምንድነው ቤድ ባዝ ተሰሩለታላችሁ ባዝ ከዛ ባሻገር ድሬስ እና ከቨር ታረጋላችሁ። በተለይ ኦርፊሱ ፊቱ አካባቢ ኢንጀኒታል ኤሪያው አካባቢና ግሮይን ኤሪያ አካባቢው በኮተን ከቨር ማድረግ አለባችሁ። ከዛ በጣም ዋናው ነገር ይሄ አይደንቲፊኬሽን ወይም ታግ መጠቀም አታች አይዲ ታግስ ጣቶቹ አካባቢ ቶዝ አካባቢ ሪስት አካባቢ ኦር ሰራ ሆስፒታል ፖሊሲውን በመከተል እነሱ ማድረግ አለባችሁ። መጨረሻ ላይ ወደ ትራንስፖርት አደረጋላችሁ ስለዚህ በዚህ መሰረት ራሳችሁን ካዘጋጃችሁ የተሻለ ነገር እንደምታመጡ ባለሙሉ እርግጠኞች ነን። ለዚህ ቻናል አዲስ የሆናችሁ ሁሌም እንደምንለው ሰብስክራይብ አድርጉ። አብራችሁ እንድትቆዩም የደወል ምልክቱን ጫን አድርጋችሁ ደንበኛ መሆን ትችላላችሁ። እንዲሁም እንደተመቻችሁ እርግጠኛ ስለሆንኩ ላይክ ማድረጋችሁ ያላደረጋችሁ ላይክ አድርጋችሁ መጨረስ ትችላላችሁ። ከዛም ባሻገር ደግሞ ኮሜንት ላይ ቅድም ያልኳችሁን ጥያቄዎች መልሷቸው። ኮሜንት ላይ ቅድም ያልኳችሁን ጥያቄዎች ጻፏቸው። እንዲሁም ለሌሎች እንዲደርስ ሼር አድርጉ። ለዛሬ አበቃው። ጤና ይስጥልኝ።